አገልጋይ ካገኘው ሲኒየር አገልጋይ ምናምን ካገኘው እስኪ ንገረኝ የድሮ ኢንካውንተርን ንገረኝ ምናምን እንዴት ነበር ያኔ ከዛ ይነግሩኝ እንደዚህ ሆኖ በቃ ያ ነገር ፍዝዝ ነው ብሎ በቃ መስማት ነው እንፈልግ የተነካበትን መነካት ምናምን ለምን መሰለ ውስጥ ላይ ደጋግመ እንድትነካ ራብ ከሌለ trust me you are dying spiritually መብራት ዲም እየሆነ ነው just ዝም ብሎ ሃይማኖተኛ ነው የምትሆነው ዝም ብሎ በቃ እንደውም ያልተነካ ሰው ምን እንደሆነ ታውቃላችሁ ጀጅመንታል ያልተነካ ክርስቲያን ጀጅመንታል ይፈርዳል ያዕቆብ እኔ ካሁን በኋላ እንደዚህ መቀጠል አልችልም ትዝ አለው ገባ ከ21 ዓመት በፊት ያየው ህልም የነገርኩን እስከማደርግልህ አልተውክም የዓለም አሕዛብ ሁሉ ባንተ ይባረካሉ ያዕቆብ የማስባረክ አቅም ያለው መነካት ውስጥ አይደለም ካልተነካ እግዚአብሔር ኢንካውንተር ካላደረገው አይደለም የዓለም ህዝብ በሱ ሊባረክ ሌላ ጉዳይ ውስጥ ነው ያለው አይሆንም የነገርከኝ እኮ ለአብርሃም የነገርከውንም ነው ለይስሐቅ የነገርከውንም ለኔም ደግሞ በይስሐቅ ነግረኛል ይሄ ነገር ቱ ማች ነው ካቅም አንዳንድ ጊዜ እግዚአብሔር ዓለም ትዞራለህ ምናም ብሏቸው ያቅም ይሁን እሱ ነገር ውሸት አይደለም እግዚአብሔር እንደዛና እንደዛ ብሎ አልነገረም ይሁን መነካት ማለት ስፒሪቹዋል ዶዝ መቀበል ማለት ሆሊ ጎስት ኢንጀክሽን ማለት ነው ቡስት ያደርጋል አዲስ ሞቲቬሽን አዲስ ፍቅር አዲስ ግለት ነው የሚሆንብህ አዲስ በቃ ዝም ብለ ኢየሱስ ሰላሜ ነው ተላ ምንም ነገር እንዳያሸብር ከፈለክ ኢየሱስ ደግሞ ደጋግሞ ይንካ አለቀም ስላል የጭኑን ሽሉዳ ነካው ይላል እንዴት እንደምወደው ይንካ ነካው ከዚህ በኋላ ስም ያዕቆብ አይባል እስራኤል ይባል ስሙን ቀየረው ስሙ መቀየር ማለት ሜሞሪ ስለሱ ያለው ዕውቅና ማለት ሰውየው ያነከሰ እንደዚህ ያለ ሄዶ ሽማግሌው ሰው ሁሉ እስራኤል ይለዋል ሳይነግራቸው ማይ ፍሬንድ ኢንካውንተር ይቀይራል